የ2018 ዓመተ ምህረት የመጀመሪያው የሲቢኢ እንጦጦ ፓርክ ሩጫ ሰሞኑን በድምቀት ተካሂዷል። በኢትዮጵያ ንግድ ባንክ ስፖንሰርነት ከታላቁ ሩጫ በኢትዮጵያ ጋር በመተባበር የሚዘጋጀው የሲቢኢ እንጦጦ ፓርክ የ5 ኪሎ ሜትር ሩጫ የ2018 ዓመተ ምህረት የመጀመሪያው ውድድር የባንኩ የካስተመር ኤክስፒሪየንስ ምክትል ፕሬዝዳንት አቶ ኃይለ ኢየሱስ በቀለ፣ የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን ኮሚሽነር አቶ ወንዴ ከበደና የከተማው የሕዝብ መናፈሻ ቦታዎች አስተዳደር ኮርፖሬሽን ስራ አስፈጻሚ ወይዘሮ ነጻነት ዳባ አስጀምረዋል። የኢትዮጵያ ንግድ ባንክ ማህበራዊ ኃላፊነቱን ከሚወጣባቸው መንገዶች አንዱ የስፖርት ዘርፉ መሆኑን አቶ ኃይለ ኢየሱስ በቀለ በወቅቱ ተናግረዋል። የሲቢኢ እንጦጦ ፓርክ ሩጫን የህብረተሰቡን ጤና ከመጠበቅ በላይ መገናኛ መድረክ በመፍጠር ማህበራዊ መስተጋብሩን ለማጠናከር ከ2017 ዓ.ም ጀምሮ ባንኩ ውድድሩን ስፖንሰር አድርጓልም ብለዋል። በሩጫ ውድድሩ ላይ የተገኙት የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን ኮሚሽነር አቶ ወንዴ ከበደ የሩጫ ውድድሩ የከተማይቱን ቱሪዝም ለማስተዋወቅ እያገዘ መሆኑን ተናግረዋል። ለዚህም ባንኩን አመስግነዋል። በአንድ በኩል እነዚህ እንቅስቃሴዎች የጤናን ከመጠበቅ አንጻር የሰዎችን ቅርርብ ከማጠናከር አንጻር በጣም ከፍተኛ ሚና አላቸው። ከዚህ ባሻገር ግን ለቱሪዝም ኢንዱስትሪው ያላቸው ሚና ደግሞ በጣም ከፍተኛ ነው። ንግድ ባንክ እንግዲህ በርካታ ስራዎችን እየሰራ ነው። በብዙ መንገድ በተለይ ደግሞ በከተማችን የሚደረጉ እንቅስቃሴዎችን እየደገፈ ነው የሚገኘው። ይሄም የሱ አንድ አካል ነው ብዬ ነው የማስበው። በተለይ ደግሞ ለስፖርት ቱሪዝሙ መበረታታት መጠንከር የሲቢኢ ድርሻ በጣም ከፍተኛ ነው። የሩጫው ተሳታፊዎች በበኩላቸው ውድድሩ ጤናቸው ከመጠበቅ በተጨማሪ ማህበራዊ ግንኙነታቸው እንደሚያጠናክርላቸውም ገልጸዋል። በጣም ነው ደስ የሚለው። የመጀመሪያም ስለሆነ ደስ ብሎኛል። ስሜ ሲጠራ መድረክ ላይ አላመንኩም ነበረ። ከዚህ በኋላ ወዳደራለሁ ይችላል። የዛሬ ዓመት ሩጬ ነበር እዚህ ማለት ነው። አንደኛ ወጣሁኝ እና ደስ ብሎኛል በጣም። በሩጫው የባንኩ ሰራተኞችና የውጭ ዜጎችን ጨምሮ የከተማው የሩጫ ወዳጆች የተሳተፉ ሲሆን ውድድሩ በፈረንጆች አቆጣጠር ወር በገባ የመጀመሪያው ቅዳሜ ይካሄዳል።